ትናል እግዚአብሔር መታገስ እንደከበዳችሁ እስቲ ልጠይቃችሁ። አንድ እናት ጧት ትምህርት ቤት ልትሄዱ ስትሉ ልጄ አብሴት ልጥል ነው ምንም ነገር የለም ቤት እንደው እህሉ ቦክቶ ጋግሬ ከትምህርት ቤት ስትመጣ ትበላለህ ተብላችሁ ትምህርት ቤት ሄዳችኋል አልሄዳችሁ? ስትመለሱ ምን አለ እናታችሁን ጠርጥራችኋታል? እናታችሁን የጣላምናችኋችሁ በረሃብ ታግሳችሁ እግዚአብሔርን ይሄናል ብንታገሰው እያሳመረ እየሰራልን አሰማምሮ ቦታም ጊዜ መርጦ ሊሰጠን ይያል ለምን ቸኮላችሁ? ለምን ወደ ጠንቋይ ቤት ሄዳችሁ? ለምን በኃጢአት መንገድ ያን ነገር ለማግኘት ፈጠናችሁ? ታገሱ። ባልም ቢሆን ታገሱ፣ ሚስት ፍለጋም ቢሆን ታገሱ፣ ስራም ፍለጋ ቢሆን ታገሱ፣ ጤናም ፍለጋ ቢሆን ታገሱ። ደርሶ ያወጣችሁ አምላካችሁ አልደን ምን ውስጥ ገባለው ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል! በመከራዎች ውስጥ ወቁት ግዴላችሁ። ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹ። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ ገሌ ሳይሆኑ ያ የተወደደ ክርስቶስ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይድረስ ጸሎቴ ሁሌ ስጠራሽ አማላጄ ብዬ አዝናኛ ትቼ ሆኜ ለብቻዬ የጌታዬና ሊርዳኝ ጸሎትሽ ግቢልኝ ቤቴን ባይና ብሺ ጓዳዬን ጎብኝልኝ